የአንድ ሀገር ሉዓላዊነት የሚከበረውና በዓለም አቀፍ መድረክም የሚሰማ ድምፅ ሊኖራት የሚችለው በውስጥ አቅሟ ስትጠነክር ብቻ ነው። ኢትዮጵያም ይህንን ብሔራዊ አቅሟን ለመገንባትና ሉዓላዊነቷን በጽኑ መሰረት ላይ ለማቆም በመደመር እሳቤ የታገዙ ሰፋፊ ስራዎችን እያከናወነች ትገኛለች። ብሔራዊ አቅም የአንድን ሀገር ህልውና የሚወስኑ የፖለቲካ፣ የኢኮኖሚና የመከላከያ ጉልበቶች ድምር ውጤት ነው። ባለሙያዎች እንደሚሉት ብሔራዊ አቅም በሉዓላዊነት ውስጥ የሚነገር ብቻ ሳይሆን በተግባር ሊገለጥ የሚገባው የሀገር ነፃነት ነው። ይህ ነፃነት ደግሞ ያለ ብሔራዊ አቅም ግንባታ የማይታሰብ መሆኑን በስፋት ይተነትናሉ። በመደመር እሳቤ የሚመራው የኢትዮጵያ መንግስት ብሔራዊ አቅምን ለመገንባት የብዝሃ ኢኮኖሚ ግንባታውን ዋነኛ ምሰሶ አድርጎታል። በስንዴ ልማት የታየው ስኬት፣ የኢንዱስትሪ ፓርኮች መስፋፋትና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በኢኮኖሚ ራስን ችሎ በሉዓላዊነት ላይ እንዳትደራደር የሚያስችል ጥንካሬን ለኢትዮጵያ ሰጥቷታል። ሌላኛው የሉዓላዊነት መገለጫ የቴክኖሎጂ አቅም ነው። ኢትዮጵያ ከቴክኖሎጂ ተከታይነት ወጥታ ከዓለም ጋር እኩል ለመራመድ የጀመረቻቸው የሰው ሰራሽ አስተውሎት፣ የሳይበር ደህንነትና ዘመናዊ ወታደራዊ ቴክኖሎጂዎች የታየው አቅም በቴክኖሎጂ ዘርፍ ላይ ያላትን የውጭ ጥገኝነት በመቀነስ የራሷን የዲጂታል ሉዓላዊነት እንድታስከብር እያደረጋትም ይገኛል። ኢትዮጵያ በውስጥ የምትገነባው ጠንካራና አስተማማኝ የሆነ ኢኮኖሚ በዓለም አቀፍ መድረክ ላይ ያላትን ተሰሚነት ከፍ አድርጎታል። ይሁን እንጂ ኢኮኖሚው ብቻውን የሀገርን ደህንነት አይጠብቅም። ጠንካራ የመከላከያ ኃይል መገንባት የሉዓላዊነት ዋነኛ ጋሻ ነው። ባለፉት ጥቂት ዓመታት በመከላከያ ሰራዊት ውስጥ የተከናወኑ የሪፎርም ስራዎች ሰራዊቱን በሰው ኃይልና በዘመናዊ ቴክኖሎጂ የታጠቀ እንዲሁም የሀገርን ዳር ድንበር በማንኛውም ሁኔታ ለመጠበቅ ዝግጁ እንዲሆን አድርጎታል። ቨርቹዋል አታክን መከላከል የሚያስችለው ተዋግቶ ተዋድቆ ራሱን ሰውቶ ሀገር የሚታደግ ሰራዊት እንዳለው ሁሉ በዚህም ዘርፍ ተመራምሮ አውቆ ልቆ ሀገር መከላከል የሚያስችል ብቃት ያለው ሰው መፍጠር ይጠይቃል። ከነዚህ ጥንካሬዎች ጎን ለጎን ሀገራዊ አንድነት ለብሔራዊ አቅም ግንባታ የጀርባ አጥንት ነው። ልዩነቶችን በውይይቶች መፍታትና በጋራ የሀገር ጉዳዮች ላይ መስማማት ለውጭ ኃይሎች ጣልቃ ገብነት ቀዳዳ እንዳይኖር የሚያደርጉ ዋነኛ መሳሪያውም ይኸው ሀገራዊ አንድነትን መገንባት ነው። በተለይም በዓለም አቀፍ የዲፕሎማሲ መድረኮችና ስብስቦች ውስጥ ኢትዮጵያ እያሳየች ያለችው ተሳትፎ የኢትዮጵያን ብሔራዊ ጥቅም ከማስጠበቁም ባለፈ በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የራሷን አጀንዳ የማስፈጸም አቅሟን እያሳደገች ትገኛለች። ኢትዮጵያ የመደመጥ አቅሟ እያደገ በመምጣቱ ብሪክስ ፋሚሊ አባል መሆን ታሪኳ፣ የህዝብ ብዛቷ በተለይ አሁን በዓለም ላይ ከፍተኛ እድገት እያመጡ ካሉ አገራት ጥቂት ሀገራት መካከል አንዷ መሆኗ ኢትዮጵያ ውስጥ ያለው የግሪን ሌጋሲ፣ ግሪን ኢነርጂ፣ በአግሪካልቸር ራስን ለመቻል እየተደረገ ያለው ጥረት እንዲሁም አጠቃላይ ጂዲፒ እድገት በዓለም ላይ በቁጥር ከሚጠቀሱ ከፍተኛ እድገት ካመጡ ሀገራት አንዷ በመሆናችን ለኢትዮጵያና ለኢትዮጵያ ህዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማቲክ ድል ነው። በአጠቃላይ መንግስት እየተከተለ ያለው ብሔራዊ አቅምን የማሳደግ ስትራቴጂ ኢኮኖሚውን በማፈርጠም ቴክኖሎጂን በመቆጣጠርና ህዝባዊ አንድነትን በማጠናከር የማይደፈር ሉዓላዊነት ያላትና በቀጠናው ተፈላጊነቷ የተረጋገጠ ኢትዮጵያን ለመፍጠር አዲስ ምዕራፍ ተከፍቷል።